ቆይ እኔ አንድ ነገር መናገር ስለ እኔ ወንድሜ ራሱ ቢሆንም ገላችሁ ብታመጡ በጣም ደስ ይለኛል። አይሰማ ነው የኔ የሚሞቱት አንተ የኔ የምትለው ሰው የሚገላቸው የኔ ቤተሰቦችና የኔ ወንድሞች ናቸው። አማራ ዛሬ ድረስ ታፍኖ እየተገደለ ነው። ጆከር በነገራችን ላይ ሰውየው ነው እንጂ ወንድም ሆነ አልሆነ እሱ የኛ ኧረ እኔ አላውቀውም፣ የትም አላውቀውም። ቢሆን ራሱ እያልኩሽ ነው። አብዱ ሰዶማ ችግር የለውም። ቆይ እኔ ልንገረው። ስለዚህ እኔ ጀግና ነኝ እኮ ለምን አማራ እኮ እንዳንተ ሽንታም እመስልሃለሁ? ወንድሜ ቢሆን ራሱ ገለህ ይዘናና በቀደም እንደነገርኩ ደሙን እየጠጣህ አሳየኝ እልሃለሁ። ለምን አማራ ይድንበታል። ሌላው አማራ እዚህ በዚህ ልክ አንጥታችሁ ከሆነ ራሱ በዚህ ልክ አንጥታችሁ እዚህ ስታስቀምጡት ለእኔ ለማህበረሰቡ መማሪያ ነው የሚሆነው። ስለዚህ እኔ ያችን አሮጊት እናትህን ልብዳልህ እያልኩ ነው። አሁንም እናትህን ልብዳልህ፣ መብረቁ እናትህን ልብዳልህ። ወደ ሌላ ችግር ጥም ባለ ሀገር መብረቁ አውርዶ ቢናገር እስኪ ለምን አላደረገም ብሎ ተናዷል። አይታለም እንጨርስ እስኪ ቆይ እኔ የተለየ ሀሳብ ነው ያለኝ። ሲጀመር እኔ ገዳይ አይደለሁም እንዲገለው ነው የሚፈልገው። ለዛ ነው የሚገፋፋኝ። ታውቃላችሁ ደሙ ወንድሜ ይኸውላችሁ በጣም ይሄ ነገር መቆም አለበት። ሁሉም መረጃ አለኝ፣ እንደዚህ ማድረግ እችላለሁ፣ እንደዚህ አደርጋለሁ እያሉ ላለፈው 6 ዓመት በተለይ ላለፈው 2 ዓመት ከግማሽ የምናየው ነገር መቆም አለበት። ማህበረሰብ ይረበሻል። ላለፈው 3-4 ቀን ወይ ጆከር ትግሬ ከሆነ አጋልጡት፣ ካልሆነ ደግሞ በቃ አይደለም ብላችሁ ይቅርታ ጠይቁ። ቤተሰቦችን ችግሩ እኮ ንጉስ እየወዳ ምን መሰለህ ተቋርጠኝ ምን መሰለህ አሁን አንተ 3 ቀን ሰጥተሃል አለ ቤተሰቦችን መንካት። ይሄ ትክክል አይደለም። መንካት፣ መግደል፣ መጉዳት ምናምን በዛ አላምንም እኔ። ግን ቤተሰቦችን አምጣና ጆከር ትግሬ ከሆነ ቤተሰቦችን አምጣና በኢንተርቪው አሰማን። ካለ በለለ ምን አደረጉልህ ቤተሰብ? አሁን ጆከር ከሆነ የምትፈልጉት ጆከርን ያው የእሱ ቪዲዮ ከሆነ የእሱ ፎቶ ከሆነ አልሬዲ እኮ ተጋልጧል አይደል እንዴ? ግን ቤተሰቦችን አምጥተህ በሰላማዊ መንገድ ልጃችን ነው አዎ ትግሬንን ብለው ከተናገሩ ያው ለአማራ ህዝብ ትልቅ እንትን ነው የምታደርጉት። ግን ያው የአማራ ህዝብ ደግሞ ሶሻል ሚዲያ ያለው አህያ ነው። ጆከር ትግሬ አይደለም። ለምን ጆከር ጭላዳ ያለው አህያ ነው። ኦሮሞን እስከሰደበላቸው ምን አመሰለ ይዮዳብ ምን አለ መሰለ ማነው እሱ እንደኛ አንድ ጊዜ እኔ ሲጀመር ብልጽግና ነኝ የፋኖ ጠላት ነኝ እየሰደ እዚህ ጋር መጥቶ ከእናትንና ምናምን ወይ ይወለ መብረቅ መሰለ መንካት፣ ቤተሰቦችን መንካት ምናምን የራሱ በእስልምና በምን ዲሞክራሲ አይደለም፣ ፍትህ አይደለም። ግን ቤተሰቦቹ ደግሞ ካሉ እንደዚህ አይነት ልጃቸው ይህን እየሰራ ከሆነ አሁን ጆከር አማራ ካልሆነ ከአማራ ትግል መውጣት አለበት አይደል እንዴ? ግን ደግሞ ያንን ደግሞ መወሰን ያለበት የአማራው ህዝብ ነው አይደለም እንዴ? የአማራው ህዝብ ነው መወሰን ያለበት። የአማራው ህዝብ ግን እወዳለሁ ፈልጋለሁ ዘመድኩን በቀለ ወይሳ ኦሮሞ አይደል እንዴ? ልብዳችሁ እያልኳችሁ ነው። ገና አደራርባለሁ። ስድቡን ተው እስኪ፣ ስድቡ ምንም አያመጣም። ስድብ ልብዳለ እያልኩ ነው። አንድ ጊዜ እስማኤል ወዳልተፈለገ እንድትሄድ እያደረገ ነው። ገብቶሃል? ቀጥላለሁ። ሁሉ በደሌ ምናምን አንዴ በተራ እናውራ። ጆከር ትግሬ መሆኑን አውቆ ማህበረሰቡ ከደገፈው ይደግፈው አይደል እንዴ? ኢዮዳብ እኔ አንድ ነገር ብቻ ልናገር። የኔበት አንተ ሊያወራ አንዴ ተቆጥ ይገባላችሁ። ኢዮዳብ ይጨርስና ለአንተ እሰጥሃለሁ። እዚህ ቤት ውስጥ ሁሉም ሰው መሰለህ አሁን ምንድነው በጣም ሞታ ቀራኒው እንደዚህ ያለኝ ምናምን እያለ ማህበረሰቡ ወከባ ይፈጠራልኝ አይደል እንዴ? አሁን እሱ መጥቶ እዚህ ጋር እኔ ቤተሰቦችን መንካት የማን ቤተሰብ መንካት ይሄ ትክክል አይደለም። መንካት ፀጉራቸው መንካት ራሱ ሐራም ነው፣ ትክክል አይደለም። ልጅ በበደለው አባትና እናት አይጠየቁም፣ ወንድም አይጠየቅም አይደል እንዴ? እኔ ሁሌ የምለው ግን እንደው ታውቃለህ ቤተሰቦቹ በህይወት ካሉ ወጣው ይቅርታ መጠየቅ አለባቸው። የኦሮሞን ህዝብና የአማራን የትግራይ ህዝብ የነሱ ከሆነ ማለት ነው። እኛ ከዚህ ውስጥ የለንበትም። አገባቸውም ጭራሽ እሱ ጥሎ ሄደ ሌላ ሀገር የሚኖር ሰው ነው አይደል እንዴ? ያ ከሆነ ነው
ግን ጆከር የኔ ወንድም አይደለም ካለ ደግሞ የኔ እንትን አይደለም ካለ ደግሞ የሌላ ሰው ቤተሰብ ነው እያሰቃያችሁ ያላችሁት። የሌላ ሰው ፎቶ ነው እያሰቃያችሁ ያላችሁት። አሁን ሌላ ፎቶ ስትለጥፉ መረጃው ከሌላችሁ ምንድነው የሚሆነው መሰለ? ሌላ ዙራብዬ 100% እርግጠኛ ነው። የኔ አይደለም አላውቀውም እያለ እኮ ነው ጆከር። ወላሂ የሱ ላምጣልህ ወይም በስልክ ለቤተሰቦቹ ከኢድ በኋላ እኛ በአደባባይ መተን ስለሱ ይኸውልህ አልበም አለ አይደል? የፎቶ አልበም በቃ አሁን እሱ ከሆነ የተቀደሰ ሀሳብ ነው መንካት። አሁን በባለፈው ያልሰማሁን ቤት ገብተህ አንተ እንደዚህ ተናደ ነው ሲመጡ ሲሰድብ እንዲህ ያደርጋለሁ ምናምን ደነገጥኩኝ። ሰምቼ አላውቅም እንደዛ። እኔ አስነገጥከኝ። ምክንያቱም እኔ የሰው ልጅ እንድትነካ አልፈልግም። ማንም እንዲህ ማለት ለፍትህ ነው የምትቆማል። ለዲሞክራሲ ለፍትህ ከሆነ ቤተሰቦች መጥቶ ኢንተርቪው ይደረጉ ይናገሩ ገባ ላይ ከሆነ ማለት መረጃ ካላቸው፣ ካልሆነ ደግሞ ፍቃደኛ ከሆኑ ማለት አስገድደ ምናምን ማምጣት ትክክል። ፍቃደኛ ከሆኑ መጣው አዎ ጆከር የኛ ወንድ ልጃችን ነው፣ አዎ አባቱ ትግሬ ነው፣ አዎ ከእንደዚህ እንደዚህ ነው የመጣ ነው ብሎ ቢናገር ትግሬ ሆኖ ለአማራ የሚታገል ብዙ አለ አይደል እንዴ? ኦሮሞ ነው ከአማራ ጋር የሚታገል እኮ ብዙ አለ። እነ ዘመነ ካሴ ምንድን ነው የሚሉትኝ? ሶማሌ እኮ አናግረናል። መሬት ላይ እኮ ከዘመነ ካሴ ጋር አብሮ የሚታገል እኮ የሶማሌ ልጆች እኮ አሉ። ጆከርን ግን የፈለገ ብታረጉት ሶሻል ሚዲያ ያለው አማራና መሬት ላይ ያለው አማራ አንድ አይደለም። ባደው ማወቅ አለብህ። ሶሻል ሚዲያ ላይ ያለው አማራ ጆከርን ይወደዋል፣ ይፈልገዋል። ለምን? በቃ ሚዛን አስጠባቂ ነው። ትናንትና አልሰማችሁም? ዘመድኩን በቀለ ምን እንዳለ? ጆከር ሚዛን አስጠባቂ ነህ፣ ለኦሮሞ ኦሮሞ፣ ለጋላው ጋላ፣ ለቁልቋላሙ ቁልቋላሙ በደንብ እየሰደብክ ሚዛን አስጠባቂ ነህ ብሎ ሽሞታ ላይ መምህር ዘመድኩን በቀለ የኦርቶዶክስ ተዋህዶ መምህር ሲኖዶስ ሹማ የሰጠችው እስካሁን ድረስ መምህርነቱን ያልወሰደችው። አንደርስታንድ አድርጉ። ጆከር አንድ ተራ ግለሰብ ነው። መምህር አይደለም፣ ምን አይደለም። ይሄ መምህር ምህረታብ መምህር ዘመድኩን በቀለ የሚባለው ግን ሰምታችኋል። እዚህ ጋር 4000 ሰው ቁጭ ብሏል። ጀርመን ነው የሚኖረው። መንግስት በኢንተርናሽናል ህግ መንግስት የሚቃወመው ከሆነ ማስቀጣት ይችላል። ይፈልገዋል፣ መንግስት አብይ ይፈልገዋል ማለት ነው። ሰማችሁ? ማህበረሰብን ሃይማኖትን የሚያንቋሽሽ ህግ ጥሶ ሃይማኖትን የሚያንቋሽሽ ዘመድኩን በቀለ መምህር ዘመድኩን በቀለ ጆከርን አስገብቶ ከኋላ ያለው ዳኘ ዋለልኝ ዘፋኙ አርቲስቱ እና ማን ነው ይሄ ሀብታሙ ወርቁ አይተነ ነው ጆከርን ሞጣ ጆከር አላያችሁም? ዱባይ ላይ አሁን ሞጣና ጆከር እንዴት እየተገላለጡ እንደሆነ አይታል አይደል እንዴ? ማሰብ ያለባችሁ ጆከር አይደለም። ጆከር ችግር አይደለም። ጆከር እኮ አንድ ተራ ሰው እኮ ሂድና ተሳደብ ይሳደባል። ምን አደረገ? ከስድብ ውጭ ምን አደረገ? ይሳደባል። አረብ ሀገር ምናምን የሚያደርገውን ነገር እዛው ሴቶች ራሳቸው መክሰስ ይችላሉ። ግን ማን ነው ከኋላ ሆኖ እያዘዘ ያለው? ወርቁ አይተነ ዳኘ ዋለልኝ ዘመድኩን በቀለ። እነዚህ ሰዎች እዛ ላይ ነው ፎከስ መደረግ ያለበት። እንዲያውም ለፍርድ መቅረብ ካለባቸው እነዚህ 3 ሰዎች ናቸው። ጆከር እኮ ሂድና ተሳደብ ይላል፣ ይሳደባል። እናት በሲጣ ምናምን ይላል አይደል እንዴ? ከዛ ውጭ ምን ወደ ኋላ ሄዳችሁ በተለይ ቡኖ በደላውን የመንግስት አካል ላይ ትላለ። ለምንድን ነው በኢንተርናሽናል እነዚህ ሰዎች መጠየቅ የማይችሉት? ዳኘ ዋለልኝ ዱባይ ነው ያለው አይደል እንዴ? ዱባይ ከኢትዮጵያ ጋር ምንም ግንኙነት የላትም። ወርቁ አይተነ ዱባይ ነው ያለው አይደል እንዴ? ምንም አይነት ግንኙነት የላትም። እነሱ ብር አላቸው፣ ገንዘብ አላቸው፣ እውቅና አላቸው። እነዚህ ሰዎች ናቸው ለኢትዮጵያ ሕዝብ ሰላም እየነሱ ያሉ፣ በአማራ ስም እየነገዱ ያሉ የአማራም ደም ነጋዴዎች ዳኘ ዋለልኝ እና ወርቁ አይተነ ናቸው ይህን ነገር የሚያደርጉት፣ ስንቱን ሰው እየከፈሉ የሚያሰድቧችሁ። ስለዚህ አሁን ጆከርን እንትን ብትለው 20 ጆከር ይፈጠርልሃል፣ 100 ጆከር ይፈጠርልሃል። አሉ ደግሞ እንዳጋጣሚ ጆከር እንዲያው አራዳ ስለሆነ ያው ትግሬም ስለሆነ ሊሆን ይችላል። ብልጥ ነው፣ ብልህ ነው፣ እባብ ነው፣ ወደዚህ ስልክልክ ይላል። ሌሎች እኮ አሉ እኮ በደንብ እኮ። ስለዚህ እኔ ይህ ነገር ለኢትዮጵያ ሕዝብ የምታስቡ ከሆነ ገባ መረጃው ካለ አምጥተህ በሰላማዊ መንገድ ኢንተርቪው ይስጡ። በደንብ አብልታችሁ አጠጥታችሁ ኢንተርቪው ይስጡ። እውነት ከሆነ ያ መረጃ ካላችሁ፣ ከሌላችሁ ደግሞ 4000 ሰው ይዘን እዚህ አሁን 3 ቀን ሰጠ፣ ከ3 ቀን በኋላ እንደዚህ ያደርጋለሁ። አሁን ደግሞ መጀመሪያ ማሰብ አስባል አለ። አሁን እዚህ ጋር መጥቶ እንትን ይሰድባል አይደል እንዴ? ይሰድባል፣ እንዲያርግልሃል፣ እናትን ይሰድብልሃል። በመሰራታቸው እኮ ነው ትክክለኛ ማንነቱ የተገኘው። ዮዳብ አሁን ይሄ ሰውዬ ትክክለኛ ወንድሙ መሆኑ ማናገር የቻልነው ከዛ ቪዲዮ በኋላ ነው። መጀመሪያ ባህር ዲሄርን ይሄ ሰውዬ ከድር ሲናገር ነው ብልጽግና ነው ማጥቃት ቢቻልም ብልጽግና ነው። ግን በሰላማዊ ጆከር ብልጽግና ነው ያደራጀው። ማስፈራሪያ ስለተሰራ ነው፣ ያ ቪዲዮ ስለተሰራ ነው። በቃ ጆከርን ብልጽግና ነው ያደራጀው። ምክንያቱም ይኸውልህ ብልጽግና ይህን ነገር ማድረግ ይችላል፣ በኢንተርናሽናል ህግ መጠየቅ ይችላል፣ ይፈልገዋል ብልጽግና። ለምን መሰለህ ቡኖ በደለ እዚህ ጋር መጥቶ አቁም አታርግ ምናምን የሚል በቃ የብልጽግና ከሆነ ምንድን ነው የምታደርገው?
ምን ታደርጋለህ? ሰው በቃ አይቶታል አይደል እንዴ? ወንድሙ ብልጽግና ከሆነ ዱባይ ከነ ወርቁ አይተነህ ጋርና ከነ ወርቁ አይተነህ እንዲያው በኢንተርናሽናል ማምጣት አቅቶት ነው አብይ ዶክተር አብይ አህመድ ጠቅላይ ሚኒስትሩ ዱባይ ያውም። ስለዚህ ይኸውልህ ይሄ ምንድነው በቃ ሰው አይቷለኝ ተገንዝቧለኝ። እኔ ጆከር ችግር አይደለም ወርቁ አይተነህና ዘመድኩን በቀለ ማን ነው ዘፋኙ ክለብ ናይት ክለብ ከፍቶ ምን አማራ ፋኖ ተነስ ታጠቅ ግደል ምናምን እያለ እሱ ክለብ ለክለብ ሽሻውን እያጨሰ ዱባይ እያስጨፈረ ቴዲ አፍሮ ሙዚቃ ዘፈነ ብለው እንዴት እንደተነሱበት አይታል አይደል? at the same time ዳኜ ዋለልኝ እሱ ግን ሙዚቃ እንደፈለገው ኮንሰርት እያዘጋጀ ይለበልባልኝ እንትን ከፍተው ማለት ነው። ሰው ይሄ ሰው ተለልኮ ነው የሚያደርገው። ይሄ ሰው ጆከር እንትን ነው አይደል እንዴ? ምንድነው ስደተኛ ነው አይደል? ስደተኛ ነው። ግን ቤተሰቡ መንካት ቤተሰቡ ምንም አላጠፉም። ግን ደግሞ እኔ ሁሌ እጠይቃለሁ ቤተሰብ ለምን ነው ወጣው? ያውቃሉ አይደል እንዴ? ልጃቸው እንደሆነ ያውቃሉ። ለምንድን ነው ወጥተው ይሄ እኛ አያውቁም። ጆከር ማለት የሚሳደበው ዘገየ መሆኑን አያውቁም። ካላወቁ ኢቭን ላይክ አሁን እነዚህ መርዶስ ነግራቸዋል ማለት እኮ ነው። አሁን ለነሱ ራሱ ለዛ እኮ ነው በፍላጎትም እንቀርባለን ያሉት። ለዛ እኮ ነው አያውቁም። ጆከር ዘገየ መሆኑን አያውቁም። ወሎ መብረቅ እኔ ሰለችም ነው ታውቃለህ። ዘገየ የምታወራው ነገር ሁሉ አሪፍ ነው። ታንኪው ብያለሁ። ለዮዳብ አንድ ተረት ብቻ ላውራ። ዮዳብ አንድ ነገር ልንገር የነበት አንድ ልጅ በረንዳ ላይ የሆነ ቤር ውስጥ ሆኖ ዲቃላ ወይስ አባት የሌለ አባቱ የማይታወቅ ልጅ ተወልዷልና መጨረሻ ላይ የሚያሳድገው ሰው ሲጠፋ ወደ ነጭ አገር ይሸኛል ያ ልጅ። አሁንም ሊደግምላችሁ አንድ ልጅ በረንዳ ላይ ተወልዷል። በአማርኛ እኮ ነው የሚያወራው ዮዳብዬ። ኦኬ አልገባኝም ከብር ይኸውልህ አሁንም ድጋሚ ይጨርስ እኔ ተረጉምልሃለሁ። ይኸውልህ ልንገርህ አንድ ልጅ በአማርኛ ጎጀፈቻ ተብሎ ይወለዳል። መጨረሻ ላይ አባቱ ሲጠፋ ወደ ነጭ አገር የማንም ዲቃላ የሚያሳድግበት አገር ይሸኛል። ያ ልጅ ተፈልጎ መጨረሻ ላይ ሲያድግ አባቲ ማን ነው ሲባል የተወለደበትን አገር አማራ ከሆነ አማራ ይነገራል፣ ኦሮሞ ከሆነ ኦሮሞን ይነገራል። ብሔር ብሔረሰቡን 88 ብሔሩን ከአንዱ ይነግራል። አንተ ግን እዚህ ጋር ያለ ነገር በጣም ቪውድ አለ። ሰው ይሰማል፣ ሰው ያዳምጣል። ዛሬ ግን በተነሳ ነገር ላይ ጆከር ትግሬ ነው ወይስ ጆከር ደቡብ ነው፣ ጆከር አማራ አይደለም፣ ጆከር አማራ ነው የምትሉ ልጆች ብዙ ሰዎች አላችሁ። በዚህ ልጅ ጉዳይና በጆከር ጉዳይ ያለውን ነገር ብታስታርቁ ያለን ነገር አንተ ምንድነህ? አንተ የደቡብ ልጅ ነህ። ኦኬ የደቡብ ልጅ ነኝ፣ የከምባታ ልጅ ነኝ። የከምባታ ልጅ ነህ ግን በአማራ ስም ሶናሊቴ ሽጬ ይኸው ልንገርህ አማራን እደግፋለሁ። አንተ ራሱ በራስ ማንነት ተሳደብ፣ በአማራ ስም እየተሳደብክ ፋኖ እየመሰልክ እየተሳደብክ አማራን የምትወሰድብ አንተ ነህ። ይህ እኮ ነው የሚደብረው። ይኸውልህ አሁን እኔ አውቃለሁ ይሄን ጆከር ባለፈው አንተን ሳውት አፍሪካ ያለው እንደ ሲሰድበኝ ኢኮኖሚ ደግሞ ያይጥ ምስክሯ ድንቢጧ አለ። በእናትህ አንተ እንዴት ነው አዳምጠኝ። አማራ ህዝብ እኮ ነው የሚሰደበው። አማራ ህዝብ እኮ አሁን ጆከር ሲሳደብ ሲሳደብ የሆነ ሰው ሲሳደብ አማራው እኮ ነው የሚጠላው። አማራው ተሳዳቢ፣ አማራው ባለጌ፣ አማራው እንዲባል፣ አማራው እውቀት የለው፣ አማራው አህያ የሚባል እኮ በእነዚህ ምክንያት ነው። ይመጡና በራሳቸው ስም ይኸውልህ ጉራጌውም ትግሬውም ኦሮሞ ምናምንም ተደብቆ በአማራ ነው የሚሳደበው። ማን ተሳዳቢ በላ? አማራ ተሳዳቢ ማን ነው? ባለጌ አማራ። ቤታየው ኦሮሞ ናት፣ ዘመድኩን በቀለ ኦሮሞ ነው አለ እንዴ? ይሄ አማራው አልገባውም። ሶሻል እኔ አማራውን ለማንቃት ያላረኩት ነገር የለም። እንዲነቃ ነቅቶ በራሱ ስም ይምጣ። ቹቹ በአማራ ስም ተደብቆ አማራን አስጠልቶ አማራን የሚሰደበው አማራ ነው ገዳይ ነው የሚባለው። ሮማን ተሰማ በአማራ ስም ተደብቃ ይሄ መቆም አለበት። ማንነታቸውን ወክለው ይምጡና እኔ እንትን ለምሳሌ እኔ ስልጤ ነኝ ግን ኦሮሞን ደግፋለሁ ልክ እንደ ማነው መሐመድ ስልጤ የሚባለው ደቡብ ያለው እኔ ስልጤ መሐመድ ስልጤ አሁን የቲፒኤልኤፍ እና የኦነግ ደጋፊ ነው አለ መብቱ ነው መደገፍ እኮ ይችላል። ማንነቱን ደብቆ አይደለም። ማንነታቸውን እየደበቁ እየመጡ ግን ህዝብን ነው የሚያሰድቡት።
የአማራ ህዝብ ድምፅ የለውም። አማራ አክቲቪስት የለውም። አማራ ሆነ በእናትም በአባትም መጥተህ ስትናገር በእውቀት በእውነት ስታስረዳቸው አንተ ትግሬ ነህ ትባላለህ። ትግሬ ሆነ ግን ኦሮሞ ሆነ ግን መጥተህ የምትሳደብ ባለጌ ነገር የምታረግ ከሆነ የአማራ ጀግና ትባላለህ። ስለዚህ ይኸውልህ እኔ ህዝብ አማራ ህዝብ ሰላም ከሌለው ኢትዮጵያ ሰላም አይኖረውም። ኦሮሞ ህዝብ ሰላም ከሌለው ኢትዮጵያ ሰላም አይኖረውም። ወደ ዲሞክራሲ ወደ አንድነት ወደ እውነት እንድንመጣ ከእንደዚህ አይነት የመሀይምነት የፕሮክሲ ፖለቲካ መውጣት አለብን። ስለዚህ አሁን እኔ ጆከር ትግሬ ከሆነ ህዝቡ ይወቀውና ከዛ በኋላ እኔ እንዳልኩ አንድ ነገር ሀቅ የምናገረው ሶሻል ሚዲያ ላይ ጆከር የአማራን ትግል ሲከፋፍል አይቼው አላውቅም። የስ በአማራ ስም ይሳደባል አይደል እንዴ? ባለጌ ነው እንደዚህ ያደርጋል። ኦሮሞን ትግሬን ይሳደባል። እሱ ትልቅ ችግር ያመጣልኝ። ከዛ ውጭ ግን ጎጃም፣ ጎንደር፣ ወሎ፣ ሽዋ፣ ዘመነ ካሴ፣ እስክንድር ነጋ ያለ እንደ ዘመድኩን በቀለ አይከፋፍልም። እንደ ሞጣ ቀራኔው አይከፋፍልም። እንደ ቤተልሔም ዳኛቸው አይከፋፍልም። ሉክ ቤተልሔም ዳኛቸው ኦሮሞ ናት፣ ኦሮሞና ጉራጌ ናት እንዳሉ ካያቸው። ይርጋለም ታደሰ ማሞ ጉራጌ ነው። ግን በአማራ ስም ተደብቀው አማራ እየተናገረ አይደለም። አማራው እዚህ ጋር ሶሻል ሚዲያ ሲመጣ እንደኔ አንገቱን ራሱን ብሎ ቢኮዝ አማራ ይኸውልህ እኔ ጎንደሬ ነኝ አይደል እንዴ? በእውቀትና በእውነት ነው። ከኦሮሞ ጋር ችግር የለብንም፣ ከትግሬ ጋር ችግር የለብንም፣ ከስልጤ ጋር ችግር የለብንም። ትክክለኛ የአማራ ቤት የንጉስ ይወዳ ቤት እያስወረዱኝ ስለሆነ ልናገርና ለውረድ አንዴ በእናትህ ታሽቃብጥ ነው የመጣው አንተ። አንተ ራስህ ዝም ብለህ እያባላ ነው፣ በማያገባ ነው የገባው አንተ። ውጣ አንተ እባክህን። ኖ ትክክል የምታደርገው ከሆነ የወሎ መብረቅ የምታደርገው ከሆነ ማድረግ ስል ለሰላም በሰላማዊ መንገድ ካለበለዛ ግን ይሄ ብሽሽቅ አውቃው ሞጣ ቀራኒውና ጆከር ቪዲዮ አለኝ አውጣ ይባላል። በጣም ሲስተማቲክ መሆን አለብህ መብረቁ። እሺ በጣም ከኋላ ብዙ ነገር ይዞብህ ሊመጣ ይችላል ይሄ ነገር እና እናወራለን። እናንተም ብልጽግናዎች ፖለቲካ ኪሳራ አለው ብያቸዋለሁ። ኪሳራ አለው። እሱን ግን እንዴት እንደማጋለጠው ተናግሬ ቤተሰቡን አትንካ መምካት ሳይሆን በፍላጎት አልኩ እኮ ልዩነቱ በፍላጎታቸው ግን ይኸውልህ አሁን እኮ በፍላጎታቸው መጣው ድምጽ መስጠት ከፈልጉ ቢሆንም ልንገርህ ቢሆንም ጆከርን እንዳልኩ እነ ዳኜ ዋልልኝ እነ ወርቁ አይተነ ከኋላ የሚገፉት እነ ወንዶሰን አውስትራሊያ የሚኖሩት እስከነ ዘመድኩን ካሳ እስከነ ዘመኔ ካሴ ጋር የሚገናኝ ልጅ ነው። የፈለገ ነገር ብታረገው የአማራ ትግል የተጠለፈ ትግል ነው ታውቃላችሁ። መሬት ላይ እኮ ብልጽግና ነው የሚደግፈው አብዛኛው አማራ። ቡኖ በደሌ መናገር ይችላል። ይሄ ወንድሙ ዮዳብ አንድ ጥያቄ ልጠይቅህ። ወንድሙ ሊቀመንበር ነው ብያለሁ። ለምሳሌ አሁን ሞጣ ብልጽግና ነው ይባላል። ወንድሙ ከብልጽግና ጋር ስለሚሰራ ነው። ጆከርም ወንድሙ ሊቀመንበር ነው። ይሄ ሊቀመንበርነቱ ቢነሳም አሁን ፋኖን እያሳደደ የሚመታ ነው ማለት ነው። የሚያስመታ የሚመታ ነው። ይሄ ሰው እየሰራ ነው። አገሩን የአገር ወዳጅ ነው። ፋኖን እርምጃ ቢወስድበት በእኔ ሊሳበብ ነው። ኦፍ ኮርስ እሱን ነው የምንናገረው። ያ ነው ቡኖ በደሌ እንደዚህ ብሎ ነገር የለም። መንግስት ይኸውልህ አሁን ይሄ ወንድምየው በምንም ሊከሰስ አይችልም። ወንድምየው አንደኛ ብልጽግና ነው፣ ሁለተኛ ለሀገሩ የሚኖር ሰው ነው። ምንም አይነት ጆከር ባጠፋው ጥፋት ማንም ቤተሰቡ ከሆነ ማለት ነው አይደለም ብሏል። ጆከር ቤተሰቤ አይደለም ብሏል። ለዚህ እኮ ነው የሰው ፎቶ አትለጥፉ አለስ በቪዲዮ መጣችሁ አምጥታችሁ 100% ካልሆነ ምን ይደረጋል መሰለ። ይህን ሰው አሁን ጆከርን የሚጠላ ብዙ ሰው አለ፣ የሚፈልገው ብዙ ሰው አለ አይደል እንዴ? አሁን ቤተሰቦችን አገኘ ተብሎ አንድ ነገር ቢሆን የወሎ መብረቅ አንተ ላይ ነው የሚደረገው። አንተ ላይ ያመጣው ፎቶ ካንተ ውጭ የሚያመጣው የለም ማለት ከሆነ ማለት ነው። ግን በሰላማዊ መንገድ እኔ አሁን የሰለቸኝ መንግስትን ነው የምናገረው። መንግስት ይችላል ዱባይ ላይ ያሉትን ስለሚፈልገው ነው። አንተም የመንግስት ደጋፊ አይደለም። የወሎ መብረቅ ስለሚፈልገው ነው፣ ይፈልገዋል። ዳኜ ዋለልኝን ጀርመን ሀገር ያሉትን አውስትራሊያ ያሉትን ከፍሪደም ኦፍ ስፒች ወጥተው ቴሮሪዝምን የሚሰሩ ጽንፈኝነትን የሚያደርጉ ገንዘብ እያሰባሰቡ ታጣቂ ኃይልን የሚደግፉ መጠየቅ ይችላል መንግስት። ዶክተር አብይ አህመድ መጠየቅ ይችላል። ምክንያቱም ናሽናል ሴኩሪቲ ነው። ኤኒባዲ ናሽናል ሴኩሪቲ የየትኛውንም ሀገር ናሽናል ሴኩሪቲ የምትበጠብጡ ከሆነ መረጃና ማስረጃ ካለ ህጉ በጣም ጠንከር ያለ ነው። ማስለቀቅ ማሳሰር ይችላል። እውነቴን ነው። በኢንተርፖል ማስያዝ ይችላል። መንግስት ይፈልገዋል። ይህን ግርግር ይፈልገዋል። ባይፈልገው እነ ቡኖ በደሌ ማለት ነው እዚህ ጋር ቁጭ ብለው የሚመክሩ የሚያማክሩ ቡኖ በደሌ መቼም ስለማም ነው ይሄድና ለመንግስቱ ይንገር።
ጀርመን፣ ካናዳ፣ አውስትራሊያ፣ አውሮፓ፣ አሜሪካ ቁጭ ብለው ገንዘብ እያሰባሰቡ የሚበጠብጡትን መጠየቅ ይችላል። ነምበር 1 ቴሮሪዝምን፣ ይሄ የጥላቻ ንግግርን፣ ጽንፈኝነትን በቪዲዮ የሚወጡትን ፎርጌ ተደብቀው በቪዲዮ ወጣው እንደ ሞጣ ቀራኒዮ መርዝ ስጡ፣ አጥፉ፣ እንደ ዮናስ ሴጋው መርዝ አድርጉ፣ እንዲያርጉ የሚሉትን የማይጠይ አስገብቶ ምን ነው የሚያደርገው? ቤቴልም አሁን ቤታዮ ኢትዮጵያ ነው ያለችው። ሮማን ገባች፣ ሴጋውን አስገባ። ምን እያደረገ ነው? ይጠቀምባቸዋል። የነሱ ለብልጽግና ነው የሚሰሩት። እንዳሉ ብልጽግናዎች ናቸው። ብልጽግና ስለሆኑ አምነስቲ ተሰጥቷቸዋል። አሁን የኢትዮጵያ ሕዝብ እንዲነቃ የምፈልገው እነዚህ ሁሉም የብልጽግና ካሬ መሆናቸውን የምታውቀው እንደፈለጉ ጥላቻ ንግግር አድርገው እንደፈለጉ ቴሮሪዝም ሰርተው እንደፈለጉ አድርገው ኢትዮጵያ ገብተው ተዝናንተው መንግስት ራሱ ተቀብሎ መንግስት ነው የሚቀበላቸው። መንሱር ጀማል አለ የመንግስት ፕሬዚደንቱ፣ የዲያስፖራው ፕሬዚደንት፣ የቲክቶኩ ፕሬዚደንት ተቀብሎ ነው። ትክክለኛ ይሄ ካልሆነ አንተ ወሎ መብረቅ አንተ እረፍ በለኝ። ይሄ አይደለም እንደዛ አይደለም። አላየንም ገብተው መንግስት እየተቀበለ። ስለዚህ መንግስት ይፈልገዋል። መንግስት ስለሚፈልገው ነው እንጂ መንግስት ይህን ነገር የሚፈልገው ደግሞ ለምን እንደሆነ ታውቃለህ? ብጥብጡን ይፈልገዋል። ለምን ጠብቅ፣ ሁለተኛ ምርጫ አብይ ከገባ በኋላ ሁሉን ነገር ያጠፈዋል። ጠብቅ፣ ሁለተኛ ምርጫ ይምጣ። ይሄን ቃል ይሄን እንደ ትንቢት ውሰዱትኝ። እዮዳብ እዮዳብ ትንሽ በቃ ሆኖ ታወራለህ። አይዞህ ፈስ ያዘ። አሁን ቡኖ መጥቶ ፋየር ማጥፋት አለበት። እኔ ለኢትዮጵያውያን ነው የምቆመው፣ ለዲሞክራሲ ነው የምቆመው። መንግስት ይፈልገዋል፣ መንግስት ያውቃቸዋል፣ መንግስት ያደራጃቸው ነው። ማን ነው ሞጣ ቀራኒዮ? ሁለቱም ወንድሞቹ ብልጽግና ናቸው። ኦኬ ምንድነው የሞጣ ስራ? ምንድነው አማራውን መከፋፈል፣ ኦሮሞውን መሳደብ፣ ትግሬን መሳደብ። ከመቼ ወዲህ ነው ትግሬን ኦሮሞን መሳደብ ፖለቲካ የሆነው? እስኪ የአማራው ፍላጎት መሬት ላይ ያለው የአማራ ህዝብ ፍላጎቱ ኦሮሞን ስደብልኝ፣ ትግሬን ስደብልኝ ነው ፍላጎቱ። ይሄ ነው ፖለቲካው፣ ይሄ ነው የሚፈልገው፣ ይሄ ነው ገበሬው የሚፈልገው። ማዳበሪያ ሲፈልግ አይደል እንዴ? ማስረጃ አለ። ብልጽግና መሆናቸው ሪፖርት እየተደረገ ነው። ሪፖርት እየተደረገ ነው። ሪፖርት እየተደረገ ነው። ሪፖርት እየተደረገ ነው። ዮዳብ አንድ ሪፖርቱን እየተደረገ ነው። ዮዳብ አንድ ኮፕሊንክ ጆከር ራሱ መብረቁ ለእኔ ምድል ስጠኝ እስኪ። እኔ 2 ደቂቃ በቂ ነው። እጅ ውስጥ ያለ ሰውዬ ጆከር እጅ ውስጥ ስላለ ቴሌግራም ውስጥ አሳልፎታል። ጆከር ቴሌግራም ውስጥ አሳልፎታል። ይሄው ጋር ያሳያል። እጅ ውስጥ ያለ ሰውዬ ራሱ ወደ ቴሌግራም እያሳለፈ ነው። እያየ እንትን በሉ አትልማ የምታስገባው እኔ መሰለህ ምን ያልከው አልገባኝም። ጠይቀኝ ጥያቄን። ፈርዟል የኦሮሞ መብረቅ ጋይስ ይሰማል። ወጥሳላችሁ ኮፕሊንክ ይትሙዳ አሁን እዚህ ውስጥ ያለው ወደ ቴሌግራም አሳልፎታል። እኔ ይታየኛል። ወደ ቴሌግራም አሳልፎታል ጆከር። እነ ቡኖ በደሌ እዚህ ጋር መጣው አውርደው፣ መብረቁ አውርደው፣ ጆከር የሚለውን ሰውዬ አውርዱት። እኔ ላውርደው፣ አውርዱት። ወደ ቴሌግራም አሳልፎት እንትን እያደረገ ነው። አታይም? ይኸው ዘጋ እኮ እየነገርኳችሁ ማለት ነው። ሜኮፕሊንክ አጆሌን መብረቁ አሸማም ሰው የምለውን አይሰሙም። ጆከር የጻፉትን እዚህ ቤት አታስገቡ። ዝም ካሉ ወደ ቴሌግራም እያሳለፉ ነው። አዳምጡን ስንልም እሺ አትሉም። አንድ ልጨርስና እኔ ልንገራችሁ። ጨርስ እሺ። የወሎ መብረቅ ብልጽግና ነው የሚያደራጃቸው፣ የሚያሰማራቸው፣ የሚከፍላቸው። ኦኬ እነዚህ ሰዎች እንዴት አድርገው እንደሚሰሩ ታውቃለህ። ስለዚህ አሁን እኛ ለእውነት ነው የምንቆመው፣ ለፍትህ ነው የምንቆመው። ቤተሰቦችን መንካት ይሄ ሐራም ነው፣ በእስልምናም ሐራም ነው። ግን ከሆኑ ማለት ነው ከሆኑ መጣው በቪዲዮ አዎ ልጃችን ነው አዎ እንደዚህ ትግሬ በመሆናቸው ምን ወሎ ትግሬ የለም እንዴ? ወለጋ ከ500,000 በላይ ትግሬዎች አለ። እነ ጃልማሮ እኮ ግማሽ ትግሬ ናቸው። ምን ነው የምትቀልደው? ጠይቃቸው እስኪ አሉ እዛ ውስጥ ራሳቸው ተናግረዋል። በየቦታው እኮ አለ እንዴ። ኢትዮጵያ እኮ እንዴ ብሔር የሌለበት የለም። ግን እሱ አይደለም ጥያቄው። የብሔር ፖለቲካ እያራመዱ ጥላቻን እየነዙ ተደብቀው በሌላ ሰው ብሔር ተደብቀው ከሌላ ጋር ያጣላሉ። አሁን ጆከር ተወልዶ ያደገው ወሎ ነው አይደል እንዴ? መርሳው ተወልዶ እሱ ብቻ ነው ግን ወሎ ተወልዶ ያደገው፣ ሌሎቹ ከአላማጣ ነው የመጡት። ስለዚህ አሁን ይሄ የሚያውቀው ሁለመናው ማንነቱ ወሎዬ ነው። ወሎ በመወለዱ ወሎዬ ነው የሚያውቀው ያነ ነው። ስለዚህ ምናልባት 100% አማራነቱን የሚወስድ ሰው ሊሆን ይችላል። ገባ በቃ በዛ የሚያስብ ሊሆን ይችላል። ከልቡ ይህን ነገር አስቦት ወዶት የሚያደርገው ሊሆን ይችላል። ከዚህ በፊት ግን አንድ ቪዲዮ ምን ሲሰማው የተቆርጠ ወጥ ይላሉ መሰለ ዮዳብዬ ከቤተሰቦቹ አንዱ ስለሱ ዘገየ ማለት በእናቱ ቤተሰብ በኩል ያሉትን የማይወድ ነው
በጭራሽ አይወድም። ስለዚህ የፈለገ ነገር ቢሆን ካሜራ ከፍቶ የሚያወራ ልጅ አይደለም። እኛም ጆከር እሱ መሆኑን ያወቅነው ቅርብ ሰዓት ነው። ነገር ግን አሁን ምንድነው ያለው አማራጭ? የእሱን የልጅነቱን አልበም ፎቶ ይዘን መተን በስነ ስርዓት እናቱ በጣም አሮጊት ነች፣ በጣም ደካማ ነች። እሷ አይቻልም፣ ከተቻለ ትመጣለች፣ ግን አይቻልም፣ በጣም ሽማግሌ ስለሆነች። ወንድሙ ይሄ ሊቀመንበር ነው። ስለዚህ ወንድሙ መጥቶ ስለ ጆከር ማንነት ያጋልጣል። ሊቀመንበር ከሆነ ይኸውልህ እንዳልኩ ማለት ነው ሪስፖንሲቢሊቲ መውሰድ ከቻለ ራሱ ያድርገው በራሱ ፍቃድ። አሁን ካወቀ ማለት ነው ከሆነ እሱ ግን መጥቶ እዚህ ጋር አውጣ ምን ታመጣለን እናት ምናምን ካለ አይደል ላይሆን ይችላል። ከሆነ ግን ምንም አይነት አምጥቶ እኮ ቀላል እኮ ነው አይደል እንዴ? የፈለገ ማለት ግዴታ አልሰማውም። ግዴለው ተቀበው አለ፣ ደሙን ተቀበው አለ ይሁዳ። ስለዚህ ግዴል ይፈልጋል ማለት ነው። እኔ ደግሞ አልገልም። ይኸውልህ ለፖለቲካ ጥቅም ሲባል እንዲያድርግ እነዚህ ሰዎች ባጠው ይኸውልህ ምን አይነት እንትላላ ይሁዳ በሚባል ደንቆሮ ዝም ብሎ ነው የሚያቀጣጥለው። ዝም ብሎ ይሄን ቀሽም ነው ያስገባው እኮ እንድትሳደብ አይደለም ፕሊስ ማለት ይኸውልህ ወጣ በራሲ ቤት እንደፈለክ ተሳደብ፣ እጅ አትሳደብም። ባጠው እጅ አትሳደብም። እኔ ጆከርን ላውጣ ካልኩኝ አሁን ማውጣት እችላለሁ፣ ግን ነግሬያለሁ። የአማራ እዚህ ሶሻል ሚዲያ ላይ የምታየው ከመሬት ጀምሮ አንግሰውታል። እነ ዳኘው ዋለልኝን እኔ የምፈልገው ከኋላ ሆነው የአማራን ህዝብ ተሳዳቢ እየከፈሉ የአማራ ህዝብ ተሳዳቢ እንዲሆነ ያደረጉ ሰዎችን እነሱ እንዲጋለጡ ተጋለጡ። በቃ ዳኘው ዋለልኝና ወርቁ አይተነ ካሁን በኋላ በቃ የሚቀበላቸው ሰው ካለ የራሳቸው ጉዳይ። እነ ጆከር አይደለም የኛ እንትናችን፣ የኔ ታርጌቴ ጆከር አይደለም። ከጆከር ጀርባ ሆኖ ገንዘብ እየሰጡ ምን እያደረጉ ህዝብን የሚያሰድቡ እነማን ናቸው ነው? አሁን የኦሮሞ ጠላት ዳኘው ዋለልኝና ወርቁ አይተነ ነው፣ እነሱ ናቸው። እንግዲህ አስባላል፣ እነዚህ ቢሊዮነሮች ናቸው። ስለዚህ አሁን ምንድነው ዘመድኩን በቀለ መምህር ዘመድኩን በቀለ የኦርቶዶክስ ተዋህዶ ሲኖዶስ ሰርቲፊኬት የሰጠው ከሲኖዶስ የተሰጠው መውሰድ ይችላሉ እኮ አይደል እንዴ? መምህርነቱን መንጠቅ ይችላሉ። መምህሩ ምንድነው ያለው? አንተ ሚዛን አስጠባቂ ነህ፣ ጭራሽ ሞር ጥፋት እንዲያጠፋና ጭራሽ እንደዛ ከሆነ እኔ ጆከር የሚጠቀሙበት ከኋላ ያሉ ሰዎች ናቸው። ልክ እንደ ውሻ እዚህ ጋር ሄድ ይሉታል፣ እዛ ጋር ሄድ ይሉታል፣ እዚህ ጋር ሄድ ይሉታል። ገባ እየተጠቀሙበት ነው። እዛ ጋር ሄድና ተሳደብልን፣ እዛ ጋር ሄድና እንደዚህ አድርግልን። ልጁን ረፍትን ያሳጡት። አሁን ላለፈው 3-4 ቀን አልተኛም በየቦታው። አንዴ ሞጣ ጋር ገብቶ ለመታረቅ ሲሞክር ሞጣ ጋር ፈነዳበት። ከዛ ጋር ሲሄድ ከዛ ጋር ሀቢባ ጋር ምናምን ጋር አሁን ደግሞ መጨረሻ ላይ ዘመድኩን በቀለ ጋር ገባና መምህር ዘመድኩን ተጠቀመበት። ሰድቦት አዋርዶ ተጠቀመበት። ሰድቦታል እኮ እዛ አስቀምጦ ሙልጭ አድርጎ በቀን የሰደበውና ከዛ በኋላ ደግሞ አንተ ሚዛን አስጠባቂ ነህ፣ ሄድ ኦሮሞን ስደብልኝ፣ ሄድ ትግሬን ስደብልኝ። ዘመድኩን በቀለ ኤርትራዊ ነው፣ ድብን ያለ ኦሮሞ ነኝ ብሎ የመጣው አውቆ ነው የኦሮሞ ቆጥ ነኝ የሚለው። ዘመድኩን በቀለ ሚዲያው እኮ ምንድን ነበር የሚባለው? ሚዲያ የሚጠቀምበት መረጃ ቲቪ ነበር። ባይ ኤልያስ ኦሮሞ ነው ኤርትራዊ ነው ኦን የሚያደርገው። ኢቢኤስም ሰምታችኋል ማን ኦን እንደሚያደርገው። ስለዚህ ምናልባት መንቃት ይኖራለኝ። ማን ይሆን ኢትዮጵያን ማፍረስ የሚፈልጉት? እነማን ይሆኑ ከኋላ ሆነው እንደዚህ እያደራጁ የሚሰሩት ማለት ነው? ገንዘብ ደግሞ ከሚፈልጉ ሰዎች ገንዘብ ከሰጣቸው ብዙ ነገር ሊያደርጉ ይችላሉ። አላየንም? እንደዚህ ግን የሆነ አሴጋው እዚህ ጋር አንዴ ኦሮሞ፣ አንዴ ትግሬ፣ አንዴ ጉራጌ፣ ከዛ ኢትዮጵያ ውስጥ ድረስ ገብቶ እልል ሆቴል እነ ቡኖ በደሌ እልል አድርገው ነው የላኩት። ሮማን ተሰማን እንደዛ እልል አድርገው ነው የላኳት። አሁን ደግሞ ማነው ቤታየውን አስገብተዋታል። በዚህ ደረጃ የወደቀ መንግስት መሆኑን የምታውቀው ልክስክስና ተሳዳቢ ባለጌዎችን እየገዛ ህዝብን ያሰድባል፣ ህዝብን ሲያጣላ ነው። እንዳልነግርህ እንኳን ራሽናል እኔ ለማንኛውም አንተ የወሎ መብረቅ የምታደርገውን ታውቃለህ። ልጆች ምንም እንዳትነካት እቅድ ትናንትና በተናገርከው ደንግጫለሁ። እኔ ከምር እንደዚህ ያደርግላለሁ ምናምን ስትል እኔ ወጣ ይሄግናል እንደ ጆከር መሰል ሆንክብኝ። ምንድነው ከሆነ አምጥተህ አሁን ሀሳብ የሆነኝ ምን መሰለህ ይሁዳ፣ ሁላችሁም እንድትናገሩልኝ የምፈልገው ማድረግ እችላለሁ ባልኩት እችላለሁ፣ ግን ከዚህ በኋላ ቤተሰቦቹ ላይ ምንም ነገር ቢደርስ ብልጽግና ስለሆኑ እኔ ተጠያቂ እንዳልሆንኩኝ እንዲያውቁ ፈልጋለሁ። እሺ አንደኛ ስለ ሁለት ደቂቃ ብቻ ስጡኝ እስኪ። በሰላማዊ መንገድ ኢንተርቪው መስጠት ከፈለጉ ይስጡ፣ ካልፈለጉ ደግሞ ተው። ምን አገባ? በሰላማዊ መንገድ ይመጣሉ። በሰላማዊ መንገድ መጥተው ኢንተርቪው ይስጡ። ከዛ ውጭ ግን ምንም እንትን አታርግ። እንዳልኩ አሁን መስራት ያለባችሁ ማን ላይ ነው? ከኋላ ሆኖ የሚያሰራው በተለይ አሁን ይቅርታ አድርጉልኝና አንድ ጊዜ እኔ ምን ለማለት ነው የምፈልገው፣ አንደኛ ደረጃ መብረቁ በተጠቀመው ቃላቶች እውነትን ደግሞ ማየት ግዴታ ነው።
እውነት አለው። ቤተሰቡ ከዚህም በፊት እንደዚህ አይነት ስቃይ ደርሶባቸዋል። ነገር ግን እሱ በንዴት የተናገረውን አንስታችሁ ማራገብና ሌላ ነገር ማለት አይደለም። አሁን ቤተሰቡ ላይ ምንም አይነት እርምጃም ምንም አይነት የማሰቃየትም ምንም አይነት ነገር እየደረሰም አይደለም አይደርስምም። አሁን እነሱ ደግሞ አድርግ የሚሉት የራሳቸው የፖለቲካ ትርፍ የሚፈልጉት የፖለቲካ ትርፍ አለ። ያንን ትርፍ ነው የሚፈልጉት። ስለዚህ ከቤተሰቡ ጋር ቤተሰቡ ብልጽግና ነው። ሌላ ሰው ራሱ የሆነ ችግር ቢያደርስበት መብረቁ ተጠያቂ አይደለም። ይህን እንድታቁ እንፈልጋለን። እዚህ ውስጥ ያላችሁ የምታዳምጡም ውስጥ ያላችሁም ማለት ነው። እኛ እያልን ያለነው ፍትሐዊ ነው የእኛ ትግል እንጂ ሰው በማሰቃየት ሰውን የሚያሰቃዩትን የምንቃወም የሚያሰቃዩትን ከአገራችን እንዲወገዱ የምንፈልግ ነው እንጂ እኛ አሰቃይ አይደለንም፣ ፍትሐዊ ነን። ስለዚህ የእሱ ቤተሰቦች በፍቃዳቸው መጥተው እዚህ ላይ ኢንተርቪው እንደሚያደርጉ ቃል ገብተዋል። ከዛ በተረፈ ግን እነሱ መንግስትንም ይደግፋሉ፣ ብልጽግና ናቸው። ሌላው ፋኖ በንዴት ይሄ ነገር ቢያደርግበት ተጠያቂ ኃላፊነቱን ማንም የሚወስድ የለም፣ ራሱ ጆከር ነው የሚወስደው ማለት ነው። ለምንድነው አድርገው ግደለው እያለ እየመጣ የእሱ ቤተሰብ ሞቶ እሱ የሚያገኘው ገንዘብ እሱ የሚያገኘው ነገር እንዳይቀርበት ጀግንነት ስሙ ወደ ላይ እንድነሳ ስለምፈልግ ራሱን ጆከር ሊያስገድላቸው ይችላል። ባይዘው ራሱ በቃ አሁን ነቃን እኮ አሁን ነቃን። ሁሉ ህዝብ እንዲያቅል እንፈልጋለን። ጆከር ለማስጨረስ ተዘጋጅቷል። ይህንን ወቁ። ደሙን ቀብተና እንዲህ አድርገና ይሄው ጨርሻለሁ። እሺ ምን መሰለህ መብረቁ ማድረግ ያለብህ አንተም ቶሎ ብለህ እንትን አድርግ፣ ቪዲዮ ስራ። ከዛ ውጭ ግን ቪዲዮ ስትሰራ ያው አንተ በዚህ ጉዳይ ላይ እንደሌለህበት፣ ምክንያቱም ጆከር አሁን ገብቷል አይደል? አብዛኛው ስፔሻሊ ቤተ አማራ የሚባለው መሬት ላይ ያለው እሱን እንትን ነው እንደ ወያኔ ነው እየወሰዱት ያሉት። በጣም ኮንሰፕት አድርጎታል። ስለዚህ እሱ ቤተሰብ የተባለው ላይ እርምጃ ሊወስዱ ይችላሉ። እሱ አሁን አማራ ነኝ ብሎ እንግዲህ እንደምታውቀው የወርቁ አይተነውና የዳኜ ተላላኪ ነው። ሆቴል ይጠራል። ሜቢ በልቶ ማያውቀው ምግብ ጋብዙታል። እንደ ውሻ እዛምጩ ይሉታል። መንግስት በነገራችን ላይ ቅድም እዮዳብ የተናገረው በጣም ትክክል አለመሆኑን የምገልጽልህ 800 ሚሊዮን ብር በተለያየ ጊዜ በባንክ ቤት የሚደረጉ ትራንዛክሽኖች ሶርሳቸው ያልታወቀ 800 ሚሊዮን ብር በእነዚሁ ቡድን የሚንቀሳቀስ የነበረውን መንግስት ቁጥጥር ስር አውሏል። ይህ አንዱ መንግስት የሰራው ስራ ነው። ይሄ ፋይናንሻሊ ስለደረቁ በምላሳቸውን መጠቀም ይችላሉ። አሁን ሰሞኑን ይሄን ነው የሚያደርጉ። ቅድም እንደተባለው እነዚህን ሰዎች እነ ጆከርን እየላኩ ከጆከር እነ ጃፒ ምናምን የሚባሉትን እየላኩ የምላስ አረንቋቸውን ሊጠቀሙ ይችላሉ። ኢንክሉዲንግ ይሄ እንትንን ጨምሮ ማለት ነው። ስለዚህ ማድረግ ያለባችሁ አሁንም ወሎ ውስጥ ያለው የአማራው ህዝብ ጆከርን መሬት ላይ ያለው መረጃም ስላለን ጆከርን እንደ ህዋት ነው እየቆጠረ ያለው፣ እንደ ራሱ ወገን አይደለም። ስለዚህ አንተ ቶሎ ቪዲዮ ስራ፣ ኃላፊነት አልወስድም ብለህ ቪዲዮ ስራ። ይሄ ነው አልኮ ደግሞ ይሄ በእርግጥ እኔም መረጃ ደርሶኛል። የደረሰኝ መረጃ አለ ቤተሰቡ በትክክል አንተ የገለጽካቸው መሆኑን። ግን ምንድነው ማድረግ ያለብህ? ደግሜ የምነግርህ አሁን እንደወጣ በጣም ኮንስትራክቲቭ የሆነ ቪዲዮ እንዲሰራ ነው የምነግርህ። ከዛ ውጭ ግን ምንም ዮዳብ ያለው ከመንግስት ጋር አንድም መንግስት እነዚህ የአሸባሪ ተላላኪ ናቸው፣ ወደ ሀገርም ቢመጡ ይፈለጋሉ። እኛ ወርቁ አይተነውን ያለው ባንክ ያለው ሲስተም ሀገር ውስጥ ያለው በዕዳ የተያዘ ነው ሲጀመር፣ በዛ ልክ ተይዞበታል። ዳኜ ዋሌ ደግሞ አዝማሪ ነው። ለአንድ አዝማሪ ምንም እንትን የምትል ነገር የለም። አዝማሪ ይጮዋል፣ እኛ ስራችን እንሰራለን፣ መንግስት ስራውን ይሰራል። አዝማሪ ያዝምር፣ ምንም አይመለከተንም፣ የፈለገው ብሎ ልተረተር እንችላል። ከዛ ውጭ ግን ፋይናሊ እኔ ለአንተ ማሳስብ እንትን ስራ፣ ቪዲዮ ስራና አሳውቅ። ይህን ነው የምለው። ሳትራስክ ቡራ በደለ ቀጥላለህ። ቤተሰቦች እነዚህ ናቸው። አዲሴ ገብሬ ነው የሚባለው። ይሄ ነው ትንሽ ነቃ ያለው። ሌላዎቹ ሽማግሌ ናቸው፣ በጣም ሽማግሌ። እንግዲህ ቤተሰቦቹ ላይ ራሱም ይሁን ማንም ምንም አይነት እርምጃ ቢወስድ
እስከ መቼ ለኢንተርቪው እስካቀርባቸው ከኢድ በኋላ ነው የተስማማኑ። ለኢንተርቪው በፍላጎት እስካቀርበው ድረስ ከዛ በፊት ምንም ሊፈጠር ይችላል። ሁላችሁም እዚህ ጋር የምታውቁት ነገር ቢኖር ባደርግ ኖሮ ይሄው ከትላንትና ወዲያ በንዴት አድርገው ነበር። ነገር ግን እዚህ እንደሌለበት እንድታውቁ ፈልጋለሁ። ምንም ቢደርስባችሁ ምንም፣ ምክንያቱም ብልጽግና መሆናቸውን ያወቅኩት ራሱ በቅርቡ ነው። ትላንትና ነው ከነሱ ጋር ስደዋወል ስናወራ ብልጽግና መሆኑን ያወቅኩት ትላንት ነው። ሊቀመንበር እንደነበረ ከዚህ በፊት ነው እንጂ የማውቀው በአሁን ሰዓት እንደሆነ አላውቅም ነበር። ፋኖ በየትኛውም መንገድ ቦታ አግኝቶ እርምጃ ሊወስድባቸው የሚችለው ፋኖ ነው። ከወሰደባቸው እኔ አይደለሁም። እጄ እንደሌለበት ቀድማችሁ እንድታውቁ ፈልጋለሁ። ቀጥል ሹርቤ፣ ኮተት ይዛችሁ አትምጡ። ቀጥል። ኦኬ ጆከር በወሎ ህዝብ ላይ ፖለቲካ እየተጫወተ ነው። በዚህ በድንበር ሱዲ ላይ ነው ያለ ነው። እኛ ባለፈ ሰው እዚህ ውጭ ስተጋገትም ማነው ይሄ የወረባቦ ኦሮሞ ማነው? ሰይድ ነው አይደለም? ሰይድ ኢብራሂም ነው። እሱ ጋር ሆኖ ወሎ ህዝብ ላይ ፖለቲካ እየሰራ ነው። አሁን የከሚሴ ተወላጅ ነኝ። ሱዲ ነው ያለው። አሁን የገባው ተራስተኛ አንድ ላውራ እናትን ልብደ ጆከር ምንም ሰው አይደለም። ፋሚሊ አይደለም የምታመጣው እናት ትበዳ። ባለፈው እኔን ሰግለህ ስትሰደበን ነበረ። አንተ መብረቁ የምትባል ግም እናትን ልብዳ ቆማጣ የደፈራል እናት ልብዳለ ቡሽቲ የቡሽቲ ልጅ ማለት ነው። ሰፋሪ ሀገር የሌለህ ማለት ነው። እናቱን ትበዳለህ። አትሳደብ። እኛ ተሳዳቢ አይደለም፣ እኛ በእውቀት ነው። ሁለተኛ አዳምጥ። የወሎ ተወላጆች እኛ አሁን ሱዲ ላይ ነው ያለነው፣ ድንበር ላይ ነው። በእነሱ በሰይ ወረባቦና በጆከር ምክንያት የምትታገቱት ወይ ደግሞ በእነሱ አጀንዳ የምትራመዱት መብረቁም ተዛሬ ጀምሮ ተኛ መሀል ይወጣል። አስረግጬ ነው የምነግርህ። እኛ የከሚሴ ተወላጅ ነን፣ ኦሮሞ ነን። ባለፈ በእኛ ላይም ፖለቲካ ተሰርቷል። የዛሬ 1 ዓመትም ሪያድ ላይ ፖለቲካ ተሰርቶብናል። ኦኬ ተዛሬ ጀምረን ጆከር ማንነቱን ካወቅን ትግሬ ከሆነ እንደ ትግሬ ይቆማል። አማራ ከሆነ ደግሞ በቪዲዮ ወጥቶ እኔ አማራ ነኝ ብሎ ይታገል። አበቃ። ተደብቆ የኦሮሞ ማህበረሰብ ላይ መስራት አያስፈልግም። ሰይወረባቦም ኦሮሞ ነው ናቋለ። አለዚህ መብረቁ ተጠያቂ አይደለም። በነሱ ግን መውቶ እስኪ ሄደጅ መውቶ መብረቁ ተጠያቂ ነው። አንድ አማራ ሲገደል መብረቁ እንዴት ይጠየቃል? እነሱ ናቸው ህዝብ እያስጨረሱ ያሉት። ውጭ ያሉትም በየመን፣ በሱዲ፣ በጅቡቲ በእነሱ ምክንያት ጊፍተር እየለመኑ ነው የሚሉት። እኔ አስረግጬ ነው የምነግርህ። የወሎ ተወላጅ የሆናችሁ እስከ ራያ ጭምር እራሳችሁን ካላወቃችሁ ትበላላችሁ። በዚህ ጽንፈኛ ደፍተራ እንትን የምታራምዱት ማለት ነው። አስረግጬ ነው የምነግርህ። መብረቁ ተባሃችን ቢወጣ ወላሂ ለአዚም ተድንበር አንስተን እስከ የመን ጆከርና ሰይወረባቦ አያደናችሁም። ጨርሻለሁ። እኔ ጆከር ወጥቶ ይናገር እኔ ትግሬ ነኝ ወይ ደግሞ አማራ ነኝ ብሎ ከወጣ እኛ የምንሰራውን ስራ እናውቀዋለን። እንደሰማችሁት ሹርቤ እንደሰማችሁት ነው። በእርግጥ ያናድዳል። በጣም ብዙ ኃይለኛ ልጆች ናቸው ያሉት የመን ያጎቶቹ የወንዱ ልጆች ይላለን። አንድ ልጅ ስታገት ወርጦ ወደ ሙባረክ ሙሰማ ወደ አስሊ ወደ እንትን አያዋጣህም። እኛ የወሎ ተወላጅን እናንተም ወሎ ናችሁ። ኦኬ አገር እየተጨፈጨፍ ውጭ እየተጨፈጨፍ ጆከር አያድንህም። አበቃ። ቀጥል መብረቁ። ቤተሰቦቹን እንኳን መታደግ የማይችል አችልም ማድረግ አችልም ቢለኝ ነበር የማሳየው። ግን እሱ ራሱ ምን አለ? ለኔ የሚጠቅመኛል ብትገለው አለ። ብትገለው ለኔ የሚጠቅመኛል። ለአማራነት የተከፈለው ዋጋ ይባላል። አያችሁ አይደል? ቢገደል እኔ ገዳይ አይደለሁም። የወሎ ህዝብ አይከተለኝም ከገደሉ። ግን ቢገደል ምንድነው የሚለው? የአማራ ህዝብ የተከፈለው ዋጋ ብሎ ይሸቀልብኛል ማለት ነው። ገባችሁ አይደል? ቤተሰቦቹን እንኳን መታደግ የማይችል ምንድነው ኩንኪ እንደ እንቁላል እጄ ላይ እኮ ነው ያሉት። እዚች ላይ እንዲች ተግባባናል። አቅም የሌለው ልፋጫም ነው። እና ፕሊስ በሰላማዊ መንገድ እኛ የምንታገለው እኔ ገዳይ አይደለሁም። አሁን እኮ ተጫወትክ። አሁን እኮ ነገርከው እኮ መብረቁ። አሁን እኮ አንድ ነገር ማቀለብ አንድ ነገር ነገርከው። አንድ ነገር እንዴት ነገር
ይህንን ነገር የሚያመጣ ነው። ጆከር ደግሞ አንተ እንደምችል መስክሮልሃል። ከዛ በተረፈ ግን ግደለው የሚል የራሳቸው የሚፈልጉት ፖለቲካ ትርፍ አለ። እኛ ልንገል ገዳይ አይደለንም፣ ገዳይም አይደለንም፣ አጋችም አይደለንም። በፈቃደኝነት መጥተው ራሳቸው ኢንተርቪ ያረጋሉ። ጨርሰናል። አመሰግናለሁ። አዳምጧትና ወደ ቀጣዮቹ እንሄዳለን። አዳምጧት። ካሜራ ልክፈትልህ። እንግዲህ ከቤተሰብ በላይ ምንም የለም እንድለን የፈለግከው አንተ ሽንታ አይደለም። ወንድሜ ረግጠህ ደሙን ይዘው ተቀባው ነው የምልህ። ሰማችሁት አይደለም? ወንድሜን ደግሞ አላቅም አለ። ታመጣው ተቀባው። አሁን ደግሞ አላቅም አለ። ማድረግ ያውቃል። ምንድን ነው ያለው? አልከፍትም፣ ካሜራ መቼም አልከፍትም። ወንድሙም በተመሳሳይ እንደዚህ ነው ያለ። እኔ ጆከር የሚባለው ዘገየ መሆኑን የኔ ወንድም መሆኑን አላቅም ነው። እንደውም ይቃወመዋል። እሱ ብልጽግና ስለሆነ ይቃወመዋል። ፋኖን የሚያሳድድ ወንድም ነው ያለው። ከመንግስት ጋር ነው አብሮ የሚሰራው። ገባችኋል? ፋኖ የሆነ ነገር ቢያደርግ ተጠያቂ አይደለሁም። ቤተሰቦቹ ቢጎዱ የሚጎዳው ፋኖ ነው። እኔ ልሆን አልችልም። እስከዛው ድረስ አላህ ካለ 5 ቀን ወይ 6 ቀን ነው እንግዲህ ኢድ የሚያልፈው። ይሄንን ወንድሙን አመጣለታለሁ ለኢንተርቪው ራሱ ወንድሙን አመጣለታለሁ። የጆከርን ፎቶ ያጋለጣል። አላጋለጥም ካለ እኔ ነኝ የምቀጣው። ያጋለጣል። ፎቶን እንደዚህ እያደረገ ያጋለጣል ማለት ነው። እሺ ተስማምተናል በዚህ። ኦኬ ቀጣይ ሀሳብ የሚሰጠው ከድር ነው። ከድር ወይንም ሰማሃል ሀሳብ መስጠት ትፈልጋለሽ ወይ? እንዴት ናችሁ? ማብራቁ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁሉ ሰላም። እኔ ማለት የምፈልገው እኔ አንደኛ ደረጃ የኦሮሞ ልጅ ነኝ። እኛ ኦሮሞዎች ነን። ኦሮሞ አድርጎ የፈጠረን ፈጣሪ እንጂ ሰው የሰጠን አይደለም። ማንም በማንነታችን እየጠለሻ በማንነታችን እየሰደበ ብዙ ዓመታትን ኖረናል፣ ታግሰናል። በነገራችን ላይ ታጋሾች ነን። ማንንም አንሰድብም። ስድብ በአካፋችን አይወጣም። ስድብ ያደግንበት ባህልም አይደለም። ይህ ጆከር የሚባለው ሰውዬና አንዳንድ ዩቲዩበሮች እንዲሁም ደግሞ ቲክቶከሮች አሉ፣ በጣም ብዙ ጊዜ ይሳደባሉ። ነገር ግን እኛ ማድረግ የምንችለውን ነገር እናደርጋለን ነበር። ነገር ግን ገዳዮች አይደለንም። እንደነሱ አንገድልም፣ እንደነሱ አንሳደብም፣ እንደነሱ ታሪክን አንሰርቅም፣ እንደነሱ የሞተውን ሬሳ አንሰርቅም። አሁን ማለት የምፈልገው ይህ ሰውዬው ብዙ ጊዜ እየሰደበን ብዙ ነገራቶችን እያለን ኖሯል። አሁንም ይውት አድርጌ ልትሳደብ ነው መሰለኝ። እኛ አንሳደብም። የምታወራ ከሆነ በእውቀት አውራ። እየተሳደበ እስከ ዛሬ ድረስ ቆይቷል። አሁንም በረመዳን እኛ ጾመኞች ነን፣ በጾምም እየተሳደበ ይገኛል። ካሁን በኋላ ወይንም ማንነቱን ገልጾ እንደ የትኛውም ሰው አንተ አሁን ጀግና ነህ፣ ወንድ ነህ፣ እያወራህ ነው። የፈለግከውን ነገር እያወራህ ብትሞትም ብትኖርም እያወራህ ነው። በቪዲዮ የማያወራ ተደብቆ እንደ አሻንጉሊት ማንነቱን ሳያስታውቅ ምስኪኑ ገበሬዎችን ምስኪኑ ወደ ስደት ወጥቶ የሚኖሩትን በግና ግመልን የሚያስጠብቁትን እያገተ እያስታገተ ኖሯል እስከ ዛሬ ድረስ። በቤተሰቡ ላይ መጥፎ ነገር እንዲደርስም አልፈልግም። ምክንያቱም ቤተሰብ አለኝ ለኔ። እኔ እንደነሱም አንድ ኢትዮጵያዊ ነኝ። ሀገር የጋራችን ሀገር አለችና መጥፎ ነገር በቤተሰቡና በወገኖቹ እንዲደርስ አልፈልግም። መጥፎ ነገርን ሳያስከትል ማንነቱን እንዲያሳውቅ ትግሬም ከሆነ ሌላም ከሆነ ነገር ግን እኛን በማንነታችን አይስድብ፣ በማንነታችን ደግሞ አይምጣብን። በልጆቻችን ላይ ብዙ መጥፎ ነገርን እያስተማረ ብዙ ነገርን እየረጨ ይገኛል። ከአሁኑ በኋላ ግን እጃችን ረጅም ነው። ማድረግ የምንችለውን ነገር እናደርጋለን። ማንም ደግሞ ወደኋላ አያስለንም። ሁላችሁም ታውቁታላችሁ። መገዳደልን ስለማንፈልግ እንጂ ፈርትን አይደለም። ከዚህ በኋላ ጆከር የሚባለው ሰውዬው አይስደበን። ማንነቱን ወንድ ከሆነ ማንነቱን ግልጽ አድርጎ ያው
malka namti nuti kadhanin bulle bar kadhatini deesunu arabasha ይሩማን bulle male kadhanin bulle bar biye ዱባይ ያላችሁ ሰዎች ጆከር ጋር ችግር ያለባችሁ ዱባይ ያላችሁ በተለይ የኦሮሞ ልጆች ካላችሁ እኔ ዱባይ ነኝ ያለሁት ይሄ ማን ነው ወርቁ አይተነው ራሱ እዚህ ሺሻ እየጠጣ ከሹገር ማሚዎች ጋር እየታቀፈ ነው የሚውለው እያየው ነኝ እዚህ ዱባይ ቡርጅ ከሊፋ ላይ የጆከር ፎቶ ከሰይድ በኋላ ራሱ አጥቶ ያወጣል ማለት ነው። እንግዲህ እስከዛሬ የምትወጡ አሁን እዚህ ጋር የምንለጥፈው ፎቶ የሱ ፎቶ ነው፣ ግን አልታመንም አይደለም። ሶ የጆከርን ፎቶ ወንድሙ አምጥቶ ከኢድ በኋላ ራሱ ይለጥፋል። እኔ ነኝ የማመጣው በላይ ይለጥፋል ማለት ነው። ያሳየናል። ኦሮሞ ይሁን በዱባይ ዝም ብሎ አፉን የሚከብ የቤት ቁጥር ሁሉ ልክላቸዋል። አላይ ነው የሚኖር ወላሂ ልከውልኛል። በቤት ቁጥር አይደለም እኛ እዚህ ጋር ማለት ነው። በቤት ቁጥርን ማንፈልግም። ይሄም በሚጠቀመው በዋይፋይ ነው የምንይዘው። በሚጠቀመው ቲክቶክ እንይዘዋለን። በሚጠቀመው ቲክቶክ ማለት ነው በዩኤ ከሆነ አላይ ነው ይሄንን ነው የሚለው። ከዚህ በኋላ አንታገስም። ከኢድ በኋላ እንገናኛለን። ሁሉንም መረጃ ደግሞ እስከዛ ድረስ በቤተሰቡ ላይ መጥፎ ነገር ቢደርስ አንተ የለበትም። ምክንያቱም አሁን አግኝተናል። ማን ምን እያደረገ እንደሆነ አግኝተነዋል። የመንግስት ሰዎችን በእጃችን አሉ። ሆኖም ደግሞ የምናደርገውን ነገር ከዚህ በኋላ እናደርጋለን። ከአማራ ጋር ምንም የሚያጣለን ነገር የለም። የአማራ ህዝብ ምስኪን ህዝብ ነው። እንደኛው ምስኪን ህዝብ ነው። መኖርን የሚፈልግ ህዝብ ነው። እነኚህ ለቃቃሚዎች ቢዝነስን በአማራ ምስኪኖች ላይ ቢዝነስን እየሰሩ ይገኛሉ። ቢዝነሳቸው ደግሞ ጎሮሯቸው ይቆረጣል ከዚህ በኋላ ኦኬ። የጆከር ቤተሰቦች ላይ ምንም ነገር ቢሆን እጄ የለበትም። ከኔ የሚጠበቀው ማንኛውም የኦሮሞ ልጅ የሚሆን ማንኛውም ጆከር ጋር ችግር ያለባችሁ ሰዎች ከኔ አንድ ነገር ትሸለማላችሁ። ሽልማቱ ምንድነው? ትክክለኛ ፎቶውን በወንድሙ አማካኝነት ራሱ መጥቶ እንዲለጥፍ ማድረግ ብቻ ነው። ፎቶውን ታዩታላችሁ። የሚኖረው ደግሞ ዱባይ አላይን ነው። ከዛ በኋላ የራሳችሁ ድርሻ ነው የሚሆነው። ምክንያቱም እኔ ግለሰቦች ላይ ጊዜን አላባክንም። ኖርማሊ ግን ፎቶውን አወጣና አጋልጥላችኋለሁ። ትክክለኛ ወንድሙ መጥቶ ይለጥፋል ፎቶውን ማለት ነው። ከዛ ላይ አንስተ አፍንጫው ሲዝረከረክ ድረስ መቀጥቀጥ ነው። ዱባይ ላይ መብረቁ ይህንን አባባል ራሱ ተቆጠብ። መብረቁ ይህንን አሁን እያልከ ያለውን ቆይ አንዴ ይቅርታ አሁን ራሱ እያልከ ያለውን ነገር ከዛ ይሄ ያ ቀኑ እስከምደርስ ድረስ የሆነ ነገር ሊፈጥሩ ይችላሉ። አንተ እጅም የለበትም። ዝም በልና በዛን ቀን በቀኑ ብቻ እነሱ የሚቀርቡበት ሰዓት ከ2 ሰዓት በፊት ቪዲዮ ትሰራና ከዛም በፊት ብቅ የምታደርግበት አድርገው ዝም በል ለማለት ፈልጌ ነው። ኦኬ አሁን መብረቁ ያው የምታደርገውን ነገር እዚህ ቦታ ላይ አትናገር። ለምን መሰለህ? እነሱ የሚፈልጉት እሱ እንደሆነ ዋናነት ከአንተ አንደበት የሚወጣው ነው። አሁን በባለፈ በልዴት የተናገርከውን ሁሉ ይዞ በዛ አንተን ለማጥቃት ጥረት እያደረገው እንደሆነ እያየን ነውና ዳይሬክት በተለይ ማለት ነው። በተለይ ይህ ሰውዬ እንድጋለጥ አሁን ቤተሰቡን አስፈራርቶ እንዳትወጡ ሊሉ ይችላሉ። ገባ? በፍጹም ኢንፎርሜሽን እንዳትሰጡ ሊሉ ይችላሉ። ቤተሰቡንም ወንድሙንም ዘር ማንዘሩ ሙሉ በሙሉ አስፈራርቶ ያንን ሊያደርጉ ይችላሉ። እጃቸው ረጅም ነው። ግን እየወዳቤ የነገረህን ነገር በደንብ ተረዳ። የነሱ ከኋላ የሚመራ ሌሎች ናቸው። ባለሀብቶቹ ምናምኖቹ እየወዳቤ ቅድም የተናገራት ትልቅ ቁም ነገር ነው። እወቅ፣ እሱን ትልቅ ቁም ነገር ነው። እነዚህን ሰዎች ያሰማሩ ቅድም እየወዳቤ ሲጠቅስላቸው የነበሩ ሰዎች ናቸው። በጣም ረጅም እጅ ያላቸው፣ በጣም በኢኮኖሚ ከፍተኛ ቦታ ያላቸው ሰዎች ናቸው። ስለዚህ የምታደርገውን ነገር በውስጠ ምስጢር እነሱ ሳያውቁ መደረግ አለበት። ለምሳሌ ወንድሙን አምጥተው በቃ እሱን ቤተሰቡ እንዲታወቅ ከፈለገ በሆነ ነገር ማድረግ ትችላለህ። ብቻ በሆነ ቦታ ላይ ቃለ መጠይቅ ተደርጎለት ሊመጣም ይችላል። ከዛ ውጭ ግን እነዚህ ሰዎች በጣም ባለጌ ልክስክሶች ናቸው። ገባ? ለሰው ልጅ የማይመለሱ አሁን ገብቶ ሞጣን ምናምን ገልብጦ እየተሳደበ ነው ያለው ይሄ ጆከር የሚባለው ማለት ነው። አንተንም እሱ ምላሱ ነው በነገራችን ላይ ጀግና ሆኖ አይደለም። አንተ ግን ጀግና እንደሆነ እንዳታረገው። ለምን መሰለህ? ባለፈ አሁን አንተ በተናገርከው ግደለው ቤተሰቤን ማለቱ እኮ ጆከር ጀግና ነው እንድባል ነው የሆነው። ገባ? ግደል እንጂ እኔ በቃ ለአማራ ትግል እኔ ነኝ እንድል ማለት ነው። እንደዚህ ጀግና እንደሆነ አታርጉት። ወራዳ ሰው ስለሆነ ወራዳ ማንነቱን ደብቆ የሚናገር ሰው ስለሆነ
ጀግና እንደሆነ አታርጉት። በቃ በፍጹም ቆይ አስጨረሰኝ ወንድሜ። ጀግና አይደለም ይሄ ጆከር የሚለውን ሰውዬ አውጣው። መብረቁ ተው። ወደ ቴሌግራም እኮ ሼር እያደረጉ ነው። ለምንድን ነው ለሰዎች የምታስገባው? አውጣ ይሄን ሰውዬ ውጣ። ለምን ታስቀምጠዋለህ? ምንድን ነው የምታስቀምጠው? አንዱ ምን ያደርግልሃል? የሚያደርግ ጊዜ ውስጥ እሱ ነው። ወደ ቴሌግራም እያሳለፉ ነው። እየታየኝ እኮ ነው። ማንነቱን ረስቶ አማራ ላይ ተለጥፎ የአማራን ለማኞች ናቸው እኮ በነገራችን ላይ አማራ ላይ የሚለጠፉት ወደ ቴሌግራም ነው የሚያሳልፉት። እኔ እኮ እያየው ነው። እኔ መብረቁ እያየው ነው። አንተ እኮ የአማራ ህጻናቶች ዝም ብሎ ስለሚገፉ ኦሮሞን የተሳደበላቸው ሰው ሁሉ ስጦታ ስለሚሰጧቸው ነው አማራ መስሎ ስራ የሚሰሩት። በነገራችን የአማራ ህዝብ እየነቃ ነው። ዮዳቤ እያነቃቸው ነው። በደንብ አድርገው ኦሮሞ ሲሳደቡ የነበረ እኛ አማራ ነበር የሚመስልን አይደለም። አማራ እንዳልሆኑ እኮ ተረዳን። የአማራ ህዝብም እኛ እንደተረዳ ነው እናንተም ተረዱና በእናንተ ስም የሚነግዱትን ነጋዴዎች ከራሳቸው ላይ አስወግዱ። ሞጣ ይበልጥላቸዋል ከነዚህ ነውረኞች ስብስብ ማለት ነው። ጆከርን ይዘው አማራ መስለው የደቡብ ልጆች የሌሎች ጉራጌዎች ምናምን በአማራ ስም አይነግዱ። አማራ ራሱን ችሎ ነው መኖር ያለበት። ድሮም አማራ ራሱን ችሎ ነው። እነሱ ላይ ተለጥፎ ግን ብር ፍለጋ ነው ይህን ስራ የሚሰሩት። ስለዚህ መብረቁ እንደ ዋናነት ይህን ሰውዬ ጀግና እንደሆነ አታርገው። ዜሮ ጆከር ዜሮ ነው። ጆከር ዜሮ ነው የሚሆነው። ጀግንነቱ እዛ ጋ ነው የሚራገፈው። ትግሬ ሆኖ አማራ ሆኖ ኦሮሞ ሲሳደብ የነበረ ሰውዬ አመድም ሆኖ እዛ ነው። በነገራችን ላይ እዮብ ቅድም የተናገረውን ነገር ሁላችሁም ደግፉት። ኢትዮጵያን እያተራመሱ ያሉ ሰዎችን እዮዳቤ በደንብ ጠቅሰዋል። በጣም መንግስት እዚህ ላይ ሰርቶ ኢትዮጵያን የሚያተራምሱ ሻቢያ ነምበር 1፣ ነምበር 2 የአማራ ባለሀብቶች በዱባይ ላይ አሉ። እነ ባለ ዘይቱ የዘይት ፋብሪካ ያለው ዱባይ የገባሁም ማለት ነው። ኢትዮጵያን ሻቢያ ራሱ ልብ እንዲኖረው እያደረጉ ያሉ እነሱ ናቸው። እንደዚህ ሰዎች አብይ አህመድ ከዱባይ ጋር እጅና ጓንት ነው። እነዚህን ሰዎች ይዞ ለህግ ማቅረብ ይችላል። ከነ ጆከር ኋላ ቁጭ ብሎ ስራ የሚሰሩ እነዚህ ሰዎች ናቸው። ኢትዮጵያን የሚያተራምሱ ህዝብ እንዲገዳደል የሚያደርጉ እነዚህ ሰዎች ናቸው። እዮዳቤ ቅድም የጠቀሳቸው ሰዎች ማለት ነው። ስለዚህ የእነዚህ ሰዎች እጅ መንግስት መቁረጥ ስላለበት እዚህ ላይ ስራ እንስራ። አንተ ክፉ ከአፍ አይውጣ። ተው። ለምን መሰለ? አንተ ጀግና ነህ፣ ታጋይ ነህ አይደለ? እንደ ታጋይነት ከነሱ ጋር አትፎካከር። እነዚህ ወራዶች ተሳዳቢዎች ጋር በፍጹም አትወዳደር። በፍጹም። አሁን ቅድም ከአፍ የወጣን ይዞ መጥተው አንድ ሰዓት ነው የፈለጉት። ስለዚህ ተጠንቀቅ ነው። አመሰግናለሁ ወልዬ። ተጠንቀቅ። እንደ ድሮ ትግልን ቀጥል። ግን ጆከርን ለማጋለጥ የእሱም ቤተሰብ እንደምንም አምጣ። በቃ አለቀ። አሁን ተራው የልዩ ሰው ነው። ቆይ ተራሽ ጠብቀ። የታችን እኔ በሰከንድ ነው ማውራት መልእክት የአማራ ኖ ተራው የልዩ ሰው ነው። አሁን ነው ገብተሽ የምታወራው ልዩ ሰው እኛ ጋር እኔ ረጅም ሰዓት አልቆይም። የሆነች አጭር መልእክት ለማስቀመጥ ሴትን አስቀድሙት። መጥፎ ነገር አታውሪ። አመሰግናለሁ። ኖ በነገራችን ላይ እኔ የአማራ ተወላጅ ነኝና አንድ መልእክት ብቻ ነው ማስተላለፍ የምፈልገው። ምንድነው እሱ? እዚህ ጋር ሁሉም አማርኛ ተናጋሪ ስለሆነ ለአማራ ተቆርቋሪ እየመሰሉ አማርኛን አቀላጥፎ ስላወሩ ብቻ በአማራ ስም ቲክቶክ ላይ ቢዝነስ የሚሰራ አማራ የሚወደውን የአማራን ስስልብ ለምሳሌ በባንዴራ አማራ የሚወደው ይሄ አማራን ያስደስተዋል በሚሉት በስስልቡ እየገቡ ቢዝነስ የሚሰሩትን ከዛም አልፎ በአማራ ስም የትኛውንም አይነት ብሔር አልፈው ተርፈው መጥፎ ነገር የሚናገሩ የሚዘልፉ የሚያንቋሽሹ ከሆኑ እነዛን ግለሰቦችን አይደለም ሌላ እርምጃ ምላሳቸውን ቆርጦ መጣል መብታችሁ ነው። ምላሳቸውን ቆርጣችሁ ብጥሏቸው ማለት ነው። በእነሱ ምክንያት ግን ንጹሃን መንቋሸሽ የለበትም። ሌላውም ምንም የማያውቀው ማለት ነው ምንም የማያውቀው ማህበረሰብ ክብሩ ከፍ ዝቅ ማለት የለበትም። እንደኔ እንደ አንድ የአማራ ተወላጅ ማለት ነው። እዚህ ጋር ግን መጥቶ ጀግና ለመጫወት ከካሜራ ጀርባ ሆኖ በአማራ ስም የሚነግደውን ገልባችሁ ግረፉት፣ ብትችሉ ዘቅዝቃችሁ ስቀሉት። ለሌላው ራሱ ትምህርት ይሆናል። እንደነ ቤታ
እንደነዚህ አሁን በጣም ብዙ አሉ በአማራ የተሸሸጉ። እኛ የማንንም አጨብጫቢ አንፈልግም። የአማራ ተወላጆች ሲጀመር ንጹህ የአማራ ፒውር የአማራ ተወላጅ መጦ እዚህ ቲክቶክ ላይ የሚጮህ የለም። ቢዝነስ የሚሰራ በአማራ ስም የለም። ድምፅ እንኳን ለተጎዳው ህዝብ የሚሆን ጊዜ የለውም። መጦ እዚህ ጋር ድምፅ ለመሆን አይደለም። እዚህ ጋር ግን መጦ ቢዝነስ የሚሰሩ በአማርኛ ስለቻሉ በስም አማራ ማለት ነው። እነዚህን ከነሱ ላይ ህጋዊ እርምጃ መውሰድ ትችላላችሁ፣ መብታችሁ ነው። ንጹሐኑን ግን ፕሊስ ምንም አይነት በቃላት ግድፈት ራሱ ያን ንጹህ ህዝብ እንዳታስቀይሙ ማለት ፈልጋለሁ። አመሰግናለሁ። ጨርሽ። አንድ የሆነ ነገር አስታወሰችኝ እህቴ፣ አንድ የሆነ ነገር አስታወሰችኝ። መብረቁ እህታችን ጥሩ ነገር ተናግራለች። ምንድን ነው ያስታወስኩት መሰለ? ከዚህም በፊት ናሲር አኖሌ የሚባል አንድ የአርሲ ልጅ ታውቀዋለህ ብዬ ገምታለሁ። ጌም ተጫወተና ያንን ጌም በባሌ አካባቢ የሆነ የድርቅ ችግር ነበረ። ያንን ያገኘውን ብር ጠቅላላ ወደዛ አሳለፈ። እሺ አንድ የወሎ ልጅ ጌም እዚህ ላይ ይጫወታል ለተፈናቀሉ ወሎዮች ብሎ በእነሱ ስም ጌም ተጫውቶ ያደረጋለ የለም። ገባ? ቢዝነስ እንዴት እንደሚለቅሙ ጆከር እንደዛ አርጓል አላረገም? ጆከር ይችላል፣ ይህ ጀግናችን ይሉታል። አርጓል አላረገም? ስለዚህ ቢዝነስ እንዴት እንደሚለቃቅሙ ብቻ ቢዝነስ እነሱ ኦሮሞ ከተሰደበላቸው ከዛም በኋላ ቢዝነስ እንደፈለገ ማለብ ይችላሉ ማለት ነው። አሁን የቅድሙ የደቡብ ልጅ ምን አገባው? በጉብርትና ራሱ እኮ ኦሮሞ ነው። ለአማራ ድንበር ላይ ራሱ ምን አገባው? ከየት መጥቶ ነው እዚህ ጋር መጥቶ የምንዘላዘለው ማለት ነው። ስለዚህ ምን ለማለት ፈልጌ ነው፣ እኛ መብረቁ ሌንጮን አስገቡት፣ አንድ ሌንጮን ታች አስገቡት። ኦኬ እሺ፣ እናስገባዋለን። እና ስለዚህ እኛ መጀመሪያም እናግታለን እንዲህ እናደርጋለን ብሎ መብረቁ የተናገረው ለማገት ለማሰቃየት ሳይሆን መብረቁ ለፍትሃዊ ታጋይ ነው። ይሄ ሰውዬ በቪዲዮ ወጥቶ ማንነቱ ይታወቀውን ከማለት የተነሳ ነው። ያም ደግሞ በፎቶ ሳይሆን ከዲር በተናገረው በስሙ ቤተሰቡ ተገኝቷል። በስሙ ቤተሰቡ ስለተገኘ አሁን እየተፈለገ ያለው ቤተሰብን ግደሉ፣ ስቀሉት እያለ ነው። እኛ ገዳይ አይደለንም፣ አንገልምም፣ አናሰቃይምም። መብረቁም አያረገውምም። ቢያረገም አንቶ ልጨርስ መብረቁ አያረገውም። አሁን የሆነ ችግር ቤተሰቡ ታውቋል። የሆነ ችግር ቤተሰቡ ላይ ቢደርስም መብረቁ ተጠያቂነቱን የለውም። ህዝቡ ምን ይላል የሚል ነው ያመጣ ነው ይህን አጀንዳ። ይህን አጀንዳ ደግሞ ህዝቡ ሙሉ ለሙሉ ይሄ ድርጊት ትክክል እንዳልሆነ ህዝቡ ሀሳብ ወጣ። እኛም ይህንን አግቶ አምጥቶ እጅ ላይ ምናምን እንትን ማለት እኛም ፍላጎቱን የለንም። ጆከር እንዲወጣ ፈለግን፣ እሱ ግደሉት ያለ ሰው ነው። ወንድሜን ደሙን ተቀባብሎ ዛሬ ደግሞ መጥቶ አላቀውም አለ። አይታል ሁለት ምላስ እንዳለው ዛሬ ትናንትና ወንድሜን ተቀባው ደሙን ተቀባው አለ። ዛሬ ደግሞ መጥቶ አላቀውም አለ። ደናቁርት ሁሉ እሱን የምትከተሉ ማለት ነው። ስለዚህ አላትናውን ምንም ነገር ቢደርስባቸው መብረቁ አይመለከተውም። መብረቁ አግቶም እዚህ ላይ አምጥቶ ወይ በማሰቃየት ወይ በምን ማለት እዚህ ላይ የሚያመጣ ነገርም የለም፣ አላማችንም አይደለም። በፈቃደኝነት ግን እነሱ ብልጽግና ስለሆኑ ሊመጡ ነው። ይህንን እንድታቆልን እንፈልጋለን። እናመሰግናለን። እዚህ ላይ ዳንጋ ዋሌይኩም ሰላም አንድ ነገር አስታወሰክኝና ልዩ ሰው አንድ ብቻ ይቅርታ አድርግልኝ። አንድ ነገር አስታወሰኝ ዳንጋ። ምን መሰላችሁ? እዚህ ጋር ምስኪኑ የአማራ ተወላጆች እኔ አንድ ወሎዬ፣ አንተ ሙስሊም ነህ፣ ሁላችሁም አብዛኞቻችሁ ሙስሊም ናችሁ ብዬ አምናለሁ። እቺ ረመዳን ታውቃለች ማለት ይሄ ሻሩ ረመዳን ነው አይደል? ይሄ ረመዳን ያቀኛል፣ አላህም ያቀኛል። እቺ ምድርም ረግጬ የምራመድባት ምድርም ታቀኛለች። እኔ የሻሸመኔ ተወላጅ ነኝ፣ ኦሮሞ ነኝ። ነገር ግን ከዛሬ ዓመት ጀምሮ እስከ ዛሬ ድረስ የደብረ ብርሃንን ተፈናቃዮች እስከ ዛሬ ድረስ እየረዳን እንገኛለን። አግማስ ኢትዮጵያ የሚባል ድርጅት አለ። ያንን የምንረዳው ለፈጣሪ ብለን ነው የምንረዳው እንጂ ወይንም ለማንም ብለን አይደለም።
አንድ ምስኪን ነው። የአማራ ህዝብ ምስኪን ነው። ከየትም የተፈናቀሉ ወደ 35,000 የሚጠጉ ተፈናቃዮች አሉ በደብረ ብርሃን፣ በወሎ ካምፕም እንደዚሁ። እኛ የእነሱ ነገር እንደዚህ ነው። እኛ ይህንን የምናደርገው ሰብአዊነት ስለሚሰማን ነው። ብዙ ዓመታትን 150 ዓመታትን በኢትዮጵያ ውስጥ እየተሰቃየን ኖርናል። ብዙ ነገር እየተደረገብን ኖርናል። ዛሬ ላይ ሆነን በ21ኛው ክፍለ ዘመን በማንም ላይ አማራ አይደለም በማንም ላይ ሃይማኖት የሌለው ሰው ላይ እንኳን ምንም ነገር እንዲደርስ አንፈልግም። ይህ ነገር ከውስጣችን ነው። ፈጣሪም ያቀናል። ያንን በማንም ላይ መጥፎ ነገር እንዲደርስ አንፈልግም። ከየትኛውም ብሔር ብሔረሰቦች ጋር በእኩልነት መኖርን ነው የምንፈልገው በኢትዮጵያ ውስጥ። ነገር ግን እኛን ነው አታክ የሚደረገው። እኛንን ምስኪኖችን የምንረዳው እስከ ዛሬ ድረስ ምስኪንን እየረዳን እንገኛለን። ያንን አላህ ያውቃል። እኔ ሙስሊም ነኝ። ወላሂ የሚመጣውን ረመዳን አያደርሰኝ እኔ ውሸት ከተናገርኩ ማለት። እስከ ዛሬ ድረስ የጎጃምን ተፈናቃዮች እኔ የኦሮሞ ተወላጅ ከወንድሞቼ ጋር እየረዳን እንገኛለን። ነገር ግን ኦሮሞ ስለሆኑ አይደለም ሰው ስለሆኑ ነው እየረዳን የምንገኘው። እዚህ ጋር ቢዝነስ ለሚሰሩት ለሸቃዮች አፋቸውን ከፍቶ ለነሱ ጊፍት የሚሰጡ የመዳም ቅመሞች ራሳችሁን ቻሉ፣ እናት አባታችሁን አግዙ። እነኚህ በአማራ ምስኪን ላይ እያላገጡም ቢዝነስ ለሚሰሩ ሰዎች ጊፍታችሁን አትስሩ። እንደውም ካደረጋችሁ እንደውም በወር 500 ድርሃም እና 200 ድርሃም 300 ሪያል እንደዚህ እያገዛችሁ ምስኪኖቻችሁን ብትረዱ ምን ችግር አለው? ለነዚህ ለሸቃዮቹ ብር እየሰጣችሁ የኦሮሞን ህዝብ የምታሳድቡት። የኛ ክብራችን ሰው ስለሰደበን አይወርድም። ሰው ስላላደረገ ምንም ሊሆን አይችልም። እኛ ኦሮሞ ነን። ከዚህ በኋላ እንበዛለን። ለ150 ዓመት አዳምጠኝ ለ150 ዓመት እኛ